ለመጀመሪያ ጊዜ ወደ ፖፕ የጋበዘኝ ቁም ነገረኛው መካሪያችን ኢዜና ነው። ከዛም እንደምታዩት እንደማንኛውም ሰው ወደ ፖፕ ገብቼ ስታስተምር ያገኘኋት ናፍሬት ነበረች። ናፍሬት ጋር ተመዘገብኩኝ። የተመዘገብኩበት ቀን ሆስቱኛ የተመዘገብኩበት ቀን ይሄን ይመስላል። ፖፕ ላይ የሚወሩ ወሬዎች ለአይምሮዬ ከባድ ነበሩ። በቀን ይሄን ያህል ብር እያገኘሁ ነው ምናምን የሚሉ ሰዎች ሲበዙ ለማመን ተቸግሬ ነበር ከምላችሁ በላይ። እኔ መሞከር አለብኝ ይሄን ነገር ቼክ ማድረግ አለብኝ ብዬ 1500 ብር አውጥቼ ሌቭሌን ያሳደኩኝ። ሌቭሌን ያሳድጌ የተረፈኝ 70,000 ፖይንት ነበር፣ $7 ማለት ነው። ዊዝድሮ ማድረግ አልቻልኩም። ይሄንን ተፍ ብዬ ከዛም አድርጌ $10 ሞልቼ ወደ ባይናንስ አወጣሁት። ወደ ባይናንስ አወጣው ወጣ። ወደ ባይናንስ ገባ። ወደ ኢትዮጵያ ንግድ ባንክ አስገባሁትና ደነገጥኩኝ ከምላችሁ በላይ። ይሄ ነገር እውነት መሆኑ ዶላሩ የኔ መሆኑን ካመንኩ በኋላ ኤጀንሲ አድርጊኝ ያልኳት ናፍሬትን ኤጀንሲ ያደረገችኝ። እንደምታዩት ኤጀንሲ የሆንኩበት ቀን ይሄን ይመስል ነበር። እዚህ ጋር ሪሙቭ አደረገች። ከዛ በኋላ ኤጀንሲነት ተቀበልኩኝ። ኤጀንሲነት ግን እንዳሰብኩት ቀላል አልነበረም። ያደረኩት መጀመሪያ የሰፈር ጓደኞችን ሂጄ ነበር ኢንቫይት ላደርጋቸው የሞከርኩት። እዚህ ጋር የምታዩት አብዛኞቹ ልጆች የሰፈር ጓደኞች ነበሩና ሂጄ ኢንቫይት ላደርጋችሁ ስል ሙድ ነበር የሚይዙብኝ። ፖፖ እያሉ ምናምን መሳለቂያ ነው የሆንኩት ባጭሩ። የሰፈር ልጆችን አንድ 10-20 የሚሆኑ ልጆች ለማስገባት ሞክሬ ነበረ። አልሆን ሲለኝ እስኪ ፖፕ ላይ ላይቭ ላይ ገብቼ ልሞክረው ብዬ ወደ ላይቭ ለመምጣት ሞከርኩኝ። ይሄን መስል ነበረ ላይቭ ላይ ለመጀመሪያ ጊዜ ስገባ። ላይቭ ላይም ባረኩት ተሳትፎ እንደምታዩት 33 ሆስቶችን ለመያዝ ያዝኩኝ። ያው ከሰፈር ጓደኞች ጀምሮ ላይቭ ላይ የያዝኳቸው ልጆች ሆኖ 33 አካባቢ ሆስት ሆኖ፣ በሚገርም ሁኔታ ግን 33 ሰው አለ እንጂ አንድም ኤጀንሲ አልነበረኝም። እንደምታዩት ዲ ላይ ነበርኩኝ። ገና ትራንዛክሽኑ የራሴ ትራንዛክሽን ብቻ ነበር እንጂ ምንም አይነት ትራንዛክሽን የተንቀሳቀሰልኝ አልነበርም። ይሄ ለኔ በጣም ከባድ ነበር ከምላችሁ በላይ። ለመጀመሪያ ጊዜ አንድ ጠንካራ ኤጀንሲ ያገኘሁኝ። አንድ በኔ ስር ሆስት ሆኖ ተመዝግቦ ወደ ኤጀንሲነት ቀይሬው ሀብትሽ ይባላል። ለመጀመሪያ ጊዜ ሀብትሽን ኤጀንሲ ያደረኩኝ። በዛ ሰዓት በጣም ተደስቻለሁ ከምላችሁ በላይ። ይሁን እንጂ አሁንም ቢሆን ምንም የሚንቀሳቀስ ነገር የለም። የኤጀንሲ ሌቭል በጣም ከባድ ነበር፣ አቀበት ነበረ ከምላችሁ በላይ። ቢሆንም ግን ተስፋ አልቆረጥኩም። የማገኛቸው ልጆች በሙሉ ላይቭ ላይ የማገኛቸው ልጆች እያስተማርኩኝ ሆስት እያደረኩኝ እንደምታዩት እነሱን ኤጀንሲ እያደረኩኝ። እነ ሙያይልን ታውቋቸዋላችሁ። እነ ሩቄ አሁን ሱፐር ያሉ ልጆች ናቸው። ገና ዲ ነበሩ። እነዚህ ልጆች ይዘዋል። ኖርማሊ ግን ያው የኤጀንሲ ሌቭል አልተገፋም ነበረ። ግን በእነዚህ ልጆች አማካኝነት የኤጀንሲ ሌቭል ከዲ ወደ ሲ መግባት ችሎ ነበረ። የፖፕ ኤጀንሲ ሌቭል በጣም ከባድ ነበር ከምላችሁ በላይ። ነገር ግን ኤጀንሲዎቻችን በዛ አይነት መልኩ ሞቲቬት ያደርጉን ነበር። ነገ ከነገ ወዲያ አብሽር እዚህ ትደርሳለህ፣ የኤጀንሲ ሌቭልህ 1.5 ሚሊዮን ታገኛለህ፣ አብሽር ይሉን ነበር። እኔም ደግሞ ጠይቃት ነበር፣ እባክሽ የኤጀንሲ ሌቭልሽን የኤጀንሲ ኮሚሽን አሳየኝ እያልኩኝ። እንደምታዩት ትልክልኝ ነበረ። እኔም እንደምታዩት 1.5 ሚሊዮን ሰላም በይልኝ ይላት ነበረ። የናፍሬት ኤጀንሲ የነበረው ሙሄ ኦፊሻል ብዙ ጊዜ እንደዚህ አይነት ፖስቶችን በመፖስት ሞቲቬት ያደረገን ነበር። ዛሬ ከምሽቱ 1 ሰዓት ጀምሮ እስከ 1 ሰዓት ከ40 ያገኘሁት ኮሚሽን ነው ምናምን ብሎ 600 ምናምን። ይሄ በጣም ለኔ ህልም ነበር ከምላችሁ በላይ። እደርሳለሁ ብዬ ወይም ደግሞ ስንቅ እንዲሆነኝ ካደረጉኝ ሞቲቬት ከሚያደርጉኝ ሰዎች አንዱ ሙሄ ነበረ። እነሱ ብቻ ሳይሆኑ አሊ ኦፊሻል አይዞህ ጠንክሬ ላይ ነበር። ይሄ አሊ ኦፊሻል የሚስቱ አካውንት ነው። ኖርማሊ እንደዚህ አይነት ኮሚሽኖች አሉ፣ ወደፊት አብሽር ጠንክሬ ላይ ነበር። አልሐምዱሊላህ ብቻ በዛም ብለን ዲን ጨረስን። ወደ ሲ ገባሁኝ። ሲን አጋምሻለሁኝ። ወደ ቢ ይሄርኩ ነበረ። እንደምታዩት ግን ስቲል ሲ ላይ ሁኜ ሲ ወደ መጨረሻው አካባቢ ሁኜ የማገኘው ኮሚሽን 4000 5000 ምናምን ፖይንት ነበር። ይሄ ወደ ኢትዮጵያ ብር ቢቀየር ምናልባት 10 ብር 20 ብር ሊሆን የሚችለው ትንሽ የሆነ ኮሚሽን የመምጣት ነገር አሳይቶ ነበረ። ግን በህይወቴ ላይ መሳሳት የሌለብኝ ተሳሳትኩኝ። ፖፕ ላይ በጣም ከቆየሁባቸው ነገራቶች ከምቆጭባቸው ነገራቶች ትልቁን ሚስቴክ እዚህ ጋር ሰራሁኝ። ፖፕን አቆንኩት ነው የምላችሁ። ፖፕን ትቼ ወደ ዲቫ ወደሚባል ላይቭ ስትሪም አፕ ሄድኩኝ። አልቻልኩትም ቻሌንጁን ከምላችሁ በላይ። ከጓደኛ የሚመጣ ኢግኖር፣ ሙድ መያያዙ፣ ይሄ ቤተሰብ ጋር የነበረኝ ሁኔታ፣ ቤተሰብ በጣም በቃ ምንድነው የምሰራው ምናምን ነገር እያሉ ሙድ ይዙብኝ ነበረ። ያን ሁላ ነገር እያየሁኝ የነበረው ኮሚሽን ትንሽ አነስ ስላለ አልቻልኩም። በቃ ፖፕ ላይ የነበሩ ቻሌንጆችን አልቻልኩም ከምላችሁ በላይ። ሙባረኩኝ ወደ ዲቫ ወደሚባል አፕ ሄድኩኝ። እኔ ሸረፈዲን ሄደ ሲባል ሲሰሙ የነበሩኝ ትናንሽ ቲሞች 10 ምናምን ኤጀንሲዎች ተከትለውኝ እዚህ ጋር ኤጀንሲ ያረኳቸው። የራሴን ቲም እዚህ ጋር ኤጀንሲ ያረኳቸው። የነበሩትም ሌላ ልጆች እያያዝኩኝ ምናምን ሱፐር ገባሁኝ። ብቻ ዲቫ ላይ በትንሽ ቀን ልዩነት ውስጥ ሱፐር ገባሁኝ። እዚህ ጋር ትልቅ ትምህርት እንድወስዱ ስለፈለግኩ ነው። ይሄ ከአንድ አፕ ወደ አንድ አፕ መሯሯጥ ምን ያህል ዋጋ እንደሚያስከፍል ከምላችሁ በላይ።
ትልቅ ዋጋ ከፈልኩኝ። የኤጀንሲ ሌቭሌ ወደ ቢ አካባቢ የተጠጋው የፖፕ ኤጀንሲ ሌቭሌ ወርዶ ዲን መልሶ ነካ። 2 ሚሊዮን መልሶ ነካ። ገባ ብዬ ጠለቅ ብዬ አፖችን በደንብ ማየት ስጀምር፣ ፖሊሲያቸውን ማንበብ ስጀምር፣ የተለያየ ነገር ሳደርግ በቃ ዲቫና ፖፕ በጣም እንደሚለያይ ትልቅ ዲፈረንስ እንዳለው በጣም ገባኝ ከምላችሁ በላይ ተዛዛትኩ ከምላችሁ በላይ እዚህ ጋር አንድ ትምህርት ውሰዱ። ከአንድ ወደ አፕ ወደ አንድ አፕ የምትሯሯጡ ልጆች ምንም አይነት እኛም አልፈንበታል፣ ምንም አይነት ጥቅም የለውም። አትሯሯጡ፣ ከዛ ወደዛ አትበሉ፣ አንድ ቦታ አድባችሁ ስሩ። ወደ ታሪኬ ልመለስ። ዲቫን ወደ ሱፐር አካባቢ ከገባ በኋላ ዲቫም ከሆነ ጊዜ በኋላ ተዘጋ። እኔም ከመዘጋቱ በፊት በደንብ ፖሊሶቹን ሳይ ያለውን ሁኔታ ሳይ ፖፕን ማንም እንደማይደርስበትና የትም እሱን ለመምሰል ይሞክራሉ እንጂ ማንም እንደማይደርስበት ሲገባኝ ወደ ፖፕ ተመለስኩ። ወደ ፖፕ ተመልሼ ሀብዬ እንደገና ኤጀንሲ ሌቭሌን መቀጠል ጀመርኩ። ከዲ እንደገና እንደ አዲስ ተነሳሁኝ። እኔን ተከትሎኝ የሄዱት ቲሞቼን በእኔ ስር የነበሩትን 10 ምናምን ኤጀንሲዎች ተደዋውዬ እንደገና ይሄ ነገር አይጠቅመንም ወደ ፖፕ እንመለስ ብዬ እንደገና እንደ አዲስ ሁላችንም ባንድ ላይ ተመለስን። ይሄ ቪዲዮ በጣም መረዝሟል። ይሄ አሁን የሰራሁት ቪዲዮ በጣም እየደከምኩበት ነው። ይጠቅመኛል እውነት። ይሄ ከዚህ ነገር ብዙ እንማርበታለን። ቀጥልበት። አሁን የደረስኩበት ደረጃ ሱፐር ገብቻ አሁን ያለሁበት ላይፍ ድረስ በዚህ ሁኔታ የሚሄድበት ይሆናል። ይሄ ቪዲዮ ከጠቀማችሁ ፓርትቱን ልቀቅልን ብላችሁ ኮሜንት ላይ ጻፉልኝ። እናንተን እየጠቀማችሁ ከሆነ ኮሜንታችሁን አይቼ ብዙ ሰዎች ካላችሁ ፓርቱን እያደረኩ ፓርት 4 እያደረኩኝ አሁን ያለሁበት ደረጃ ድረስ እንዴት እንደደረስኩኝ አብረን የምናየው ይሆናል። ቴንኪዩ